እመቤታችን ሕሊናዋን ለእግዚአብሔር ብቻ እንደጠበቀች አይምሯቸውን ለክርስቶስ ብቻ ለዚህ ዓለም ሐሳብ ለዲያብሎስ ያልሰጡ ሰዎች ድንግል ማርያምን ይመስላሉ። እና ቅዱስ ጳውሎስ እንደዚህ አይነት ሰው ነበረ። ገላትያ ምዕራፍ 2 ቁጥር 20 ላይ ራሱ እንደነገረን አሁን እኔ በሕይወተ ሥጋ ሕያው ሁኝ አልኖርም፣ በእኔ የሚኖረው ክርስቶስ ነው ብሎ ይናገራል። አንሰ ኢሃሎኩ በሥጋ ወበሕይወተ ክርስቶስ አሎኩ፣ እኔ አሁን ሞቻለሁ፣ በእኔ የሚኖረው ክርስቶስ ነው ብሎ ይናገራል። አይምሮውን በመጠበቅ ልቡን በመጠበቅ ያ ማለት ፈጽሞ የሐዋርያት ሥራ ምዕራፍ 21 ላይ ራሱ እንደነገረን ለሥጋዬ ከቶ አስቤላት አላውቅም እንዳለ ለራሱ ማሰብ ያቆመ ሰው ማለት ነው። ፍጹም ለክርስቶስ ብቻ የሚኖር ተኝቶም ተነስቶም ኑሮውን ለክርስቶስ ብቻ ያደረገ ሰው ነው እና በሱ የሚደሰት ክርስቶስ አድሮበት እንኳን ሳለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ልሄድ ከክርስቶስ ጋር ልኖር ምናፍቃለሁ፣ መሞትን እንኳን ራሱ ወደ ክርስቶስ የመሄጃ መንገድ አድርጎ የሚቆጠር ለእኔ መኖርም ሕይወትም ክርስቶስ ነው ብሎ ይናገራል። እና ሁሉን ረሃቡንም ጥሙንም በጣም እንደ ቅዱስ ጳውሎስ ያለ መከራ የደረሰበት ሰው የለም። ግን ያን ሁሉ መከራውን ያስቻለው አንድ ነገር ነው። እሱም የክርስቶስ ፍቅር ነው። ሁሉን እንደ ምናምንቴና እንደ ጉድፍ እቆጥረዋለሁ ይላል። ወረሰይክዎ ለኩሉ ከመ ዕዳው፣ እንደ ጉድፍ እንደ ጥራጊ እቆጥረዋለሁ። ያንን ሁሉ ንቄ ትርፍህ ምንድን ነው ትሉኝ እንደሆነ ከመ እርብሖ ለክርስቶስ፣ ክርስቶስን ትርፍ አደርገው ዘንድ ነው ብሎ ይናገራል። ለእኔ የሚቀረኝ ሽልማት ክርስቶስ ነው ብሎ ይናገራል። ከክርስቶስ ፍቅር የሚለየኝ የለም፣ ባይድም ዘመድም የሚታይ ፍጥረትም የማይታይም ግዙፍም ረቂቅም ሆኖ መላእክትም ሆነው ከክርስቶስ የሚለየኝ የለም ብሎ ይናገራል። እና እንዲህ ያለው ታኦሪያ የሚባለው ወይም ታኦሪያ አንድ ወገን ነው። ቲኦሪያ ወይም ታኦሪያ ማለት በክርስቶስ አብርሆት መኖር፣ በክርስቶስ ብርሃን ውስጥ መኖር ነው። በጌታችን በኢየሱስ ክርስቶስ ብርሃን መዋኘት ነው። እና እንደዚህ ያለ ሰው ልክ በንጹሕ ሰማይ ላይ ፀሐይ እንዲመላለስበት ሰውነቱ ላይ የሳር ያክል እንኳን የዚህ ዓለም ሐሳብ ሳይኖርበት ቀርቶ የጌታችን ኢየሱስ ክርስቶስ ብርሃን የሚያበራበት ንጹሕ ሰሌዳ ማለት ነው። እና ለዚህ ነው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሲናገር ወለነሰ ዘውስተ ሰማያት ሀገርነ፣ ለእኛ ግን ሀገራችን በሰማይ ነው ብሎ የሚናገረው ይሄ ነው። በሰማይ ነው ብሎ የሚናገረው ቅዱስ ጳውሎስ እኛ የሚለው እንደሱ ያሉ የበቁትን ነው። እውነት ለመናገር ሀገር ለመናገር አይደለም። እንደኔ አይነት ሰዎች ጣዕም ለቀመስን ሰዎች እያለ ነው። እኛ ህሉናችን አነዋወራችን በሰማይ ነው። ምድሩን የለቀቅንን በዚህ ዓለም ምንም ሐሳብ የለንም። ዕብራውያን መልእክቱ ምዕራፍ 13 ላይም ሲናገር እኛ በዚህ ከተማ የለንም ይላል። በዚህ ከተማ ያለን አይደለም፣ የክርስቶስን መስቀል ተሸክመን ከዚህ ዓለም ወደ አፋ እንወጣለን ብሎ ይናገራል። ስለዚህ ቅዱስ ጳውሎስ በክርስቶስ ፍቅር የታወቀ ነው። ሲጽፍም ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ ይላል። የክርስቶስ እስረኛ ከሚሆን ከጳውሎስ የተጻፈ መልእክት ይላል። የክርስቶስ እስረኛ ከሚሆን ከጳውሎስ የተጻፈ መልእክት። ሁለት ነገር ነው የሚያስተላልፈው እዚህ ውስጥ። አንደኛ በክርስቶስ ፍቅር የታሰረ ማለት ነው። የታሰረ እንደማይንቀሳቀሰው ሁሉ በጌታችን በኢየሱስ ክርስቶስ ፍቅር ልቡ ተይዞለት ወደ ሌላ ወደ ቀኝም ወደ ግራም የማይል ልብ ያለው ሰው ማለት ነው። ከእግር ጥፍሩ እስከ ራስ ጠጉሩ በውስጥ በአፋ በነፍስ በሥጋ በጌታችን በኢየሱስ ክርስቶስ ፍቅር የተያዘ ሰው ማለት ነው። ሙቁሁ ለክርስቶስ የሚለው እሱን ነው። እንደገና ደግሞ ቅዱስ ጳውሎስ ለክርስቶስ ስር የታሰረበትን መታሰሪያ ራሱ ይመካበታል። አልቦን ከዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ ይላል ገላትያ ምዕራፍ 6 ከቁጥር 13 ጀምሮ ሲናገር፣ ማንም ሰው እንግዲህ እኔን አያድክመኝ የክርስቶስን ማኅተም በሥጋዬ ተሸክም ያለሁና ይላል። የንጉሥ ማኅተም የያዘ ሰው እየተመካ ይሄዳል። መንገድ ላይ የሚያስቆመው እንኳን ቢኖር ያን ማኅተም ያሳየ ጊዜ ፈርተው መንገድ ይለቁለታል። እና ስለ ክርስቶስ መሰቃየትን ትምክት የንጉሥ ማኅተም አድርጎ ነው ቅዱስ ጳውሎስ የሚቀጥለው።
እንደዛ እያለው ነው። የክርስቶስን ማኅተምም በሥጋ የተሸክም ያለው የሚለው ስለ ክርስቶስ መሰቃየት የንጉሡ የክርስቶስ ማኅተም ነው ማለት ነው። ሰማዕታት የክርስቶስ መታወቂያዎች ናቸው፣ የክርስቶስ ማኅተሞች ናቸው። ቅዱስ ጳውሎስ በመከራው ደስ ይሰኘዋል። ልክ አንድ ሰው ደብዳቤ ጽፎ ራሱ ንጉሡ ምስሉ ያለበትን ማኅተም ሲረግጥለት ደስ ብሎት እንደሚሄደው ስለ ክርስቶስ በገረፉት ጊዜ የንጉሥ ማኅተም የተሰጠውን ያህል ቅዱስ ጳውሎስ በታሰረባቸው ሰንሰለቶች የሚመካ ሰው ነው። እንዲህ ያለ ሰው ነው ቅዱስ ጳውሎስ። ሌላኛው በጣም ሁልጊዜ የሚደንቀኝ ነው፣ እኔም እናንተም የሚደንቃችሁ፣ ሲጀመር እኔ አይደለሁም ያደነቅኩት፣ የቤተ ክርስቲያን ኮከብ የሆነው ቅዱስ ዮሐንስ አፈወርቅ ነው ያደነቀው። እና ቅዱስ ጳውሎስ በጣም የሚያስገርም ሀብቱ ለእያንዳንዱ ምእመን ችግር የሚታመም ሰው መሆኑ ነው። ወመኑ ውእቱ ዘኢይደዊ ወኢይሐምም አነ ይላል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 33 ላይ። ታሞ እኔ ያልታመምኩለት ማን ነው ይላል። ታሞ እኔ ያልታመምኩለት ማን ነው ይላል። ይህ ታሞ እኔ ያልታመምኩለት ማለት ምን ማለት ይመስላችኋል? ዓለም በደዌ ኃጢአት እንደተያዘ እናውቃለን አይደል ያለ? ዓለም በጨለማ እንዳለ እናውቃለን ብሏል ቅዱስ ዮሐንስ በመልእክቱ። ቅዱስ ጳውሎስ ለሁሉ እታመማለሁ ማለት የእያንዳንዱን ምእመን ኃጢአት የራሱን ያህል ይሰማዋል ማለት ነው። እንዴት ያለ ሰው እንደሆነ እኮ ይገርማል እኮ። እንደሱ ያለ ሰው ድግም እንግዲህ እግዚአብሔር ያውቃል። በጣም ነው የሚገርመኝ። ለእያንዳንዱ ሰው ችግር የሚያመው እና ለወንጌል ሁሉን እሆናለሁ ይላል። ለታመሙት እንደታመሙ፣ ለታሰሩት እንደታሰሩ፣ ለአይሁድ እንዳይሁድ፣ ለአረማውያን እንዳረማውያን የሚሰማው ሰው የሰዎችን ችግር የራሱን ያህል የሚቆጥር ሰው ነበረ። ጌታችን ኢየሱስ ክርስቶስ የእኛ መከራ በሱ ሕማም ውስጥ ነበረ እንደሚባለው ሁሉ ልክ ንሕነሰ ተነብል በአምሳለ ክርስቶስ እግዚአብሔር ይሁበክሙ ፍስሐ በእንቲአነ፣ እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንለምናለን። እግዚአብሔርም ስለኛ ለእናንተ መጽናናትን ይሰጣቸዋል። ንሕነ ነሐምም በእንቲአክሙ እግዚአብሔር ይሁበክሙ ፍስሐ በእንቲአነ፣ እኛ ስለ እናንተ እንጨነቃለን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሲናገር እኛ ስለ እናንተ እንጨነቃለን፣ እግዚአብሔር ደግሞ ስለ እኛ ለእናንተ መጽናናትን ይሰጣቸዋል ይላል። ስለዚህ ስለ እያንዳንዱ ሰው ችግር የሚጨነቅ የሚቸገር ሰው ነበር ቅዱስ ጳውሎስ። እንግዲህ ሌብነት ያለበት አለ፣ ውሸት ያለበት አለ፣ ጣዖት አምልኮ ያለበት አለ፣ ስርቆት ያለበት አለ፣ ሌላውም ክፋት ሁሉ፣ ለዚያ ሰው ሁሉ ኃጢአት የሚጨነቅ ሰው ነው ቅዱስ ጳውሎስ። ለሁሉም ሰው እንግዲህ አንድ ሰው እኮ ልብ በሉ የእግዚአብሔር ቤተሰቦች፣ አንድ ሰው እቤቱ ውስጥ ላሉ ሰዎች ስሜት እንኳን መጠንቀቅ አልችል እያለ በጣም ችግር ነው። አብረውት ለሚኖሩ 3-4 ሰዎች ስሜት እንኳን የሚጠነቀቅ ሰው የለም። እንደፈለገ ይናገራል፣ እንደፈለገ ይበላል። እሱ አብዝቶ በመጉረሱ እነዛ ሰዎች ይቀየማሉ አይልም። ሰዎች እየተንቀሳቀሱ እሱ በመብላቱ ይታዘቡኛል አይልም። ከፍ ዝቅ አድርጎ ይናገራል። ትልቁን ድርሻ ለራሱ ይወስዳል። እንደዛ ሲባል ቅዱስ ጳውሎስ ደግሞ ለእያንዳንዱ ሰው ስሜት ይጠነቀቃል። ሰላም ማለት ያለበትን ሳይረሳ ሰላም ይላል። እገሌን ሰላም በሉልኝ ይላል። አንድ አገር ውስጥ እየጻፈ እኮ ነው እንግዲህ ሮሜ ተቀምጦ ቆሮንቶስ ሲጽፍ፣ ቆሮንቶስ ተቀምጦ ለሚልክለው ለእያንዳንዱ ሰው እገሌን ሰላም በሉት፣ እገሌትን ሰላም በሏት፣ እገሌን ደና ጥሩ አድርጋችሁ ተቀበሉት፣ አፍሮዲጡን በደና ተቀበሉት፣ ጢሞቴዎስን ተንከባክባችሁ ተቀበሉት፣ ፌቤን መልእክት ይዛ መታለች፣ ዘመድ ብላችሁ ተቀበሏት ብሎ ቆጥሮ ሰው ለሰው ስሜት የሚጨነቅ ሰው የሚያከብር። አሁን እገሌ ጥሩ ሰው ነው አላላ ለምንድን ነው? ጳውሎስን ያህል ሰው መጽሐፍ ቅዱስ ውስጥ በጣም የሰውን ክብር ያሳየን ሰው ቅዱስ ጳውሎስ ነው። የሰውን ክብር አሁን የፊልሞና መልእክት ታውቁታላችሁ አይደል? ሁልጊዜ የምደነቅበት መልእክት ነው። የእውነት እግዚአብሔር በሚያውቀው ለምንድን ነው አንድ ባሪያን ከጌታው ጋር ለማስታረቅ መጽሐፍ ቅዱስ ተጽፏል። አንድ ሎሌ
ከጌታው ጋር የተጣላ አንድ ሎሌ ለማስታረቅ አንድ መጽሐፍ ቅዱስ ስለዚህ ጉዳይ የተጻፈ ነው። ለአንድ ሎሌ ይገደው ነበር ቅዱስ ጳውሎስ።